አንተን የሚበልጥ ሳሊ አለ ብለህ ታስባለህ? ኧረ የለም በጭራሽ የለም። አልተረዱትም። ያንተ ስራ በቃ ጥብ የሚያክሰው ነው የሚያውቀው። እኔ ራሴን አሁን አንደኛ ብዬ ነው ማስቀምጠው ከማንም አይነት ሳሊዎች እኔ ራሴን አንደኛ ብዬ ነው ማስቀምጠው። ሁለተኛ ደግሞ የምጠቅሰው አፈወርቅ ተክሌን ነው። እሺ ልጅ ያሬድ ስዕል መታ እኔ ጋር ተማር ብለዋል። እኔ ልጅ ያሬድ ባይገርምህ ከልጅነቴ ጀምሮ ሳየው በጣም የሚገርመኝ ኮሜዲያን። ካንተና ከዳቪንቺ ማን ይበልጣል? እኔ ነኝ። እኔ ይበልጣለሁ። እንግዲህ ልጅ ያሬድ ባይሆን ቀልዱን አስተምረው ስዕሉን ደግሞ እሱ ያስተምርሃል። ብዙ ማንም ጥሩ አስተያየት ሰጥቶኝ ያውቃል። አይዘው ምን ይላል? በቃ ተጣመመም ምን አለ ይሄ ጭራሽ ምንድነው ሁላ የሚለኝ። አሁን ይዛቸው ለጨረታ ካወጣካቸው ስዕሎች መካከል የስቲፎ እዚህ ጋር የለም። እንዴት ነው የስቲፎ በስንት ብር ነው ያሰብከው? የስቲፎን በነፃ የሚወስደው ሰው ካለ ያው በነፃ ልሰጥ ፈቃደኛ ለራስህ እንሰጠዋለን። አዎ ስዕሎችን መግዛት የምትፈልጉ ያው እዚህ ስዕሉ ላይ ባለው ዋጋ ስልኬን ሰጣችኋለሁ፣ መደወል ትችላላችሁ። ከሁሉም ስዕሎች በጣም በቃ ሰራውት ከልቡ የምትል የትኛው ነው? እኔ ከልቤ ሰራውት ምለው ቴዲ አፍሮን፣ አለማየሁ እሸቴን፣ ማዲንጎን ግን እኮ የሆነ አራስ ልጅ አስመሰል በጣም ወፈርኩ የሆነ በቃ እንደ እንቁላል ያስመሰልኩ። እንቁላል አይኖሩት። ለምንድን ነው ፊታቸውን የምታጣመው? ያው ፊታቸው ለሳሊያን ይገባል ብዬ አስባለሁ። ሰው ግን ላይገባው ይችላል። መቼም የጥበብ ሰው መሆን አለብህ ይሄን ለመረዳት። አፈወርቅ ተክሌ ሳሊ ነው። ኢትዮጵያ ውስጥ ማለት ነው። እሺ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾቻችን፣ ዛሬ እንግዲህ ታዋቂው አንጋፋው ምርጡ ሰዓሊን በቲክቶክ የምታውቁትን አንጋፋውን ሰዓሊ ናቲ ወይ ደግሞ በቲክቶክ ስሙ ናቲዋ ይዘንላችሁ መተናል። ዛሬ እንግዲህ ለየት ባለ ሁኔታ ውስጥ ነው የመጣ ነው። ምንድነው ናቲ እናንተ ያያችኋቸውን ቫይራል የወጡትን በጣም የተገረማችሁባቸውን የተደነቃችሁባቸውን ስዕሎች ለጨረታ አውጥቷቸዋል። ይሄን ሊያስተዋውቃቸው ነው። ለግዢ ያቀረባቸው አሉ። ሁሉንም አይታችሁ እስከመጨረሻው ኢንተርቪው ስለ ስዕል እንዴት እንደጀመረ አሁን የደረሰበት ደረጃ እንዴት እንደደረሰ ሁሉም ያብራራልናል። አሁን ግን ወደ ስዕሎቹ አይሻልም ናቲ? ምንም ወደ ስዕሉ እንግባ ቀጥታ። ምን ያስጎብኛል? እሺ እንግዲህ በመጀመሪያ ለጨረታ ያወጣቸው ናቲ የቴዲ አፍሮ ነው። ዋጋው ደግሞ 40,000 ብር ነው። እስኪ ስለዚህ ስዕል ንገረን። የቴዲ አፍሮን አሁን በጣም ከምወዳቸው ስዕል አንዱ የቴዲ አፍሮ ነው እና መግዛት ለምትፈልጉ ያው በዚህ ዋጋ 40,000 ብር ነው ያወጣሁት። እንደምታዩት ቲክቶክ ላይ ተለቋል። ያው ብዙ ሰው የሚፈልገው ስዕል ስለሆነ መግዛት የሚፈልግ ያው በዚህ በተጻፈው ዋጋ መግዛት ይችላል። መነጋገር ነው ካንተ ጋር ከኔ ጋር መነጋገር ነው። ግን ሂደቱንም ይመስላል ይላሉ አንዳንዶች። ያው ሰው ያሾፋል ብዙ ጊዜ የኢትዮጵያ ሕዝብ ስራ የለውም እና ይቀልዳል እንጂ እንደ አርት ሰው ቁጭ ብሎ ቢያየው ጠማማ ባይሆን ሰው ጠማማ ነገር አያይም። ቀናው ናችሁ ቀና ነገር የምታዩት አልተጣመሙም አርቲስቶቹ። እንደ አርቲስቶቹ እንደውም እኔ ከውስጤ በጣም በደስታና ስለ ያው በሳሊ መጠን የውስጤን ችሎታ አውጥቼ ነው የሰሯቸው። ተጨንቀበታል፣ ተጠበበታል እና የቴዲ አፍሮ ስል ቴዲ አፍሮንም ያሳትፋል። በነገራችን ላይ ጨረታ ቴዲ አፍሮም መውሰድ ከፈለገ እንደውም በዚህ አጋጣሚ ለቴዲ አፍሮ እንደ ጊቫዌ ባረግለት ደስ ይለኛል። በጣም ሙዶ ዘፋኝ ስለሆነ አድናቆትን በዚህ ልገልጽ አሰባለሁ። ቀጣይ ደግሞ ኤቢዲ የመርካቶ ልጅ ኤቢዲ በ31,450 ብር ነው። ለምንድን ነው ዋጋው እንደዚህ ሆነው? ያው ባያንስም ቴዲ አፍሮ እንትን አብዱኪያር ይሄን ያላለቀ ስራ ስለሆነ ያው በጨረሰው ዋጋው ከፍ ይላል እና ኤቢዲንም በዚህ አጋጣሚ በጣም ማደንቀህ ዘፋኝ ነህ። የመርካቶ ልጅ ፊቱን ግን አስራዘምከ። ያው ከእንትን ከአልበሙ ላይ ያለ ፎቶ ነበር ከሱ ላይ ነው እንትን ያልኩት። ለየት ያለ ስራ ነው። በነገራችን ላይ ዋጋውን አይታችሁ
መግዛት ትችላላችሁ። በቀጣይ ደግሞ ማዲንጎ ነፍሱን ይማረው ማዲንጎ ነው የሳልከው። ለእሱ ደግሞ 28 ሺህ ብር ነው የወጣበት። እሺ ስለዚህ ስንት ጊዜ ፈጀብን? የማዲንጎ አንድ ሳምንት ምናምን ሞክሬዋለሁ። ያው ማዲንጎንም ለማስመሰል ሞክሬያለሁ እና ማዲንጎም በዚህ አጋጣሚ እሱም ማደንቀው ዘፋኝ ነው። ዘፈኖቹ በጣም ደስ ይሉኛል የማዲንጎ እና የማዲንጎን ስዕል መውሰድ የሚፈልግ ሰው እዚህ ጋር ያው 28 ሺህ ብር ፕራይስ አውጥቼለታለሁ መውሰድ ይችላል ማለት ነው። መውሰድ ግን እሷ ደግሞ እንደ እንቁላል ሰርክል አረካት ኳስም ማስመሰለው አልፊቱ ያው ሰው የራሱን ግምት ይሰጣል። ያው መብቱ ነው እንደፈለገ። ዋው እኔ ግን ያው እንደ ጥበብ ይመልከቱት ከቻሉ። ቀጣይ ደግሞ ኤፍሬም ታምሩ 38 ሺህ ብር መጋኛ መጣው ነው መሰለኝ። ኤፍሬም እዚህ ጋር ደግሞ መጋኛ መጥቶት ያነሳው ነው መሰለኝ። ብዙ ኮሜንቶች ይሰጣሉ። ኤፍሬምን መውሰድ የሚፈልግ ይኸው በ30 በጣም ተጨንቀህበታል ይመስለኛል። የኤፍሬምን ስራ ትንሽ ቆይታለች። ያው ከስልክ ላይ ነው ሻት ስክሪን አንስቼ ነው የሰራሁት እና ኖርማል ፊቱን እንደዚህ ላገኘው አልቻልኩ። ፊቱ ጎላ ያለበትን ምስል ላገኘው አልቻልኩ። ለዛ ነው ሰው ብዙ ጊዜ ማላገጥ ምናምን የሚመስሉ እንጂ ያላገጥከለም ሲሪየስ ስራ ነው፣ ጥበብ ነው፣ አርት ነው። የጎሳዬ ደግሞ 35 ሺህ ብር ይላል። እርዚህን የያዘ መሳዝ ጋር አንተኑ ሰፍቷል። ያው ጎሳዬ ባይዘዌ አዟዟሩ እንደዚህ ግድግዳ ደገፍ ብሎ ወደዚህ ዞር ያለ ነገር ነው እና እዚህ ጋር ጺሙን ትንሽ ለመሳል ትንሽ እና ትንሽ ቲክቶክ ላይ የለቀኩት ደግሞ ትንሽ ቀለም ያለው ስል ነው እና ሰው በተረዳው መልኩ ሳይሆን ያው ለጎሴ ለራሱ ይገባል ብዬ አስባል። ሰው የራሱ አምጥቶታል ሊል ይችላል። ጎሴ የራሱ ቢያየው እዚህ ጋር በእውነት ፎቶ ላይ ነው እንጂ ኖርማል ጆሮ አይደለም። ሁሉንም ነው ቴዲ አፍሮ አፍንጫውን አጣመቀዋል። የኤፍሬምን ጆሮ ግን ታስቃለች እዚህ ጋር። ሁለቱንም ጆሮ ለማውጣት ይከብዳል። ያው ስለ ምስሉ ታውቁታላችሁ ከፎቶ ላይ ምን ያህል ቻሌንጅ እንዳለው ለመሳል ብዙ ሰው ይገባል ብዬ አስባለሁ። ወደ ጃሉ ከፍተኛ ዋጋ ነው የወጣበት 49555 ብር። ከፍተኛ ዋጋ ነው። ጃሉ ዳወል በዚህ አጋጣሚ ጃሉ ለመሳል ትንሽ የከበደኝ ፓርቱ ይሄ ጺሙ ፓርቱ በጣም ብዙ ጺም አለው ጃሉ ዳወል እና ይሄ ድሬዱን ለማምጣት ትንሽ ጊዜ ፈጅቶብኛል እና የጃሉድን ፕራይስ ለዛ ነው ከፍ ያረኩት 49 ሺህ ብር ያረኩት በዛ ምክንያት ነው። ድሬዱን ትንሽ የፈጀበት ጊዜ ነው። በዚህ አጋጣሚ ጃሉድ በጣም ማደንቀ ዘፋኝ ነህ፣ ቀጥልበት ዘፋኝ። በዚህ ከኮሜዲ ወጣ ወደ ዘፈኑ ተመለሰ። እሺ ቀጣይ ንዋይ ደበበ በእርሳስ ብቻ የተሳለ ስዕል ነው። 30 ሺህ ብር አውጥቷል። ንዋይ እዚህ ፎቶ ላይ ብዙዎቻችሁ የምታውቁት ካላችሁ በብላኩ ነው ያለው። በብላኩ ነው ዝም ብዬ በእርሳስ ብቻ የተጠቀምኩት በዛ ምክንያት ነው። እና ንዋይ ደበበ በዚህ አጋጣሚ በጣም ማደንቆ አርቲስት ነው እና በጣም ሙድ አርቲስት ነህ። በነገራችን ላይ እስካሁን ድረስ የሚያደንቃቸው ሰዎች ነው እሱ እዚህ ጋር ሳለው ታውቁት የሚወዳቸውና የሚያደንቃቸው ሰዎች እንጂ አሁን አንዳንዱ ሰዎች እያሾፈ ነው ለምትሉ እያሾፈ አይደለም፣ የሚወዳቸውና የሚያደንቃቸው ስለሆነ ነው እዚህ ጋር የሰራቸው። ንዋይ 30 ሺህ ብር መግዛት ይችላላችሁ። ቀጣይ አሌክስ አለማየሁ እሸቴ ነው። እሱ ነው 51543 ብር 3 ብር ከ50 ሳንቲም 50 ሳንቲም ምንድን ነች? ያው አለማየሁ እሸቴ በጣም ማደንቆና መወደው አርቲስት ነው። ያው ሳንቲሙ እንዳለችው ይሁንን ዋጋው ትንሽ የአለማየሁ እሸቴም ትንሽ ስራ አልፍቶኛል። ይሄ እንደምታየው ሸሚዙ ነው። የሸሚዙ ፓርት ትንሽ ይከብድ ነበር እና የአለማየሁ እሸቴ ጸጉር ባይዘዌ ሉጫ ነው። እዚህ ድረስ ራሱ ጸጉሩ ነው ይሄ ራሱ እና በጣም መወደው አርቲስት ነው አለማየሁ እሸቴም። በዚህ አጋጣሚ አድናቆቴን ለመግለጽ ነው። ግን አሁን የአሌክስ ዋጋ 51543 ብር ይላል ማለት ነው። ያውም ከ50 ሳንቲም ማለት ነው።
50 ሳንቲም ገበያ ላይ የለችም ታውቃለህ። እንኳን 50 ሳንቲም 3 ብርም የለም። 50 ሳንቲም ቀንስና በ51543 ብር ልግዛ የሚል ሰው ቢመጣ ትሸጣለህ? ምንም አይነት ከስተመር ቢመጣ አልቀንስም። ባይዘጉ ለምን በዚሁ ፕራይስ ነው የሚሸጠው። ያው የለፈውበት ስራ ነው። በዚህ አጋጣሚ ቫይራል የወጣ ስራ ነው። በምንም ታምር አልቀንስም። ወደ ኢዮብ እንምጣ። ኢዮብ ደግሞ እዚህ ጋር ማለት ነው 41,000 ብር ይላል። ሰለሞን ቦጋለ አልቅሶ ቀና ብሎ የሚመስላል የሚሉ ሰዎች አሉ። ኢዮብ መኮንን የሚመስላል ማለት በአንድ ሰው ውስጥ 3 ሰው 2 ሰው ማሳየት የሚችል ድንቅ ሰዓሊ ነው በነገራችን ላይ። ስለዚህ ያብራራሉ። ሰው ይመስላሉ 2 ሰው 3 ሰው። ኢዮብ መኮንን ያው ኢዮብ መኮንንን በሳልኩበት ሰዓት ብዙ ኔጌቲቭ ነገሮች ደርሶብኛል። ያው አሪፍ ነው የሳልከውም እና በኢዮብ መጣህብን ያሉም አሉ። ግን እኔ ከማንም በላይ ሪስፔክት መሰጠው ዘፋኝ ነው ኢዮብ መኮንን። ለዛ ነው ዋጋውን 41,000 ብር የወጣውለት። ኢዮብ መኮንንም በጣም በዚህ አጋጣሚ በጣም ሞዶ አርቲስት ነው። እሺ በስተመጨረሻ ደግሞ ከኢዮብ መኮንን ወደዚህ ጆ ባይደን ዋጋ በዶላር ብቻ ከዛ ከላይ ደግሞ አሜሪካ ፈርስት ይላል። አሜሪካ ጥገብ እሺ ለውጭ ሀገር ዜጋ ብቻ ይላል። በዶላር ብቻ የሚሸጠው በጨረታ ነው ያው የቀረበው ማለት ነው። እስኪ ያብራራል። ጆ ባይደን እንግዲህ እንደሚታወቀው ያው ትንሽ ለመሳል ይከብዳል። ግን እዚህ ጋር ለውጭ ሀገር ብቻ ዜጋ ብቻ የሚለው ይስተካከልና ያው ኢትዮጵያ ውስጥ ያለ ዜጋም መግዛት ይችላል። ጆ ባይደንን ግን በዶላር እና ትንሽ ሸምገል ያለ መነሻው የጨረታው መነሻ ግን ስንት ነው? የሁሉም አይ የዚህኛው ሌላው ዋጋ ወጥቶለታል። ከ50,000 ብር ጀምሮ 50,000 ዶላር ማለት ነው። በዶላር ሳይሆን በብር ያ ማለት ከ500 ዶላር ነው መነሻው። ከ500 ዶላር ኤግዛክትሊ። ኦኬ። ስለዚህ ጆ ባይደን በጣም ያስቸገረክ ሰለው ልበል? ትንሽ ያስቸግራል። በጣም ሽበት ስላለው ጸጉሩ አካባቢ ላይ ትንሽ እና ትንሽ ሸምገል ያለ ሰው ስለሆነ እንግዲህ የጆ ባይደንንም ያው ዋጋው መጥቷል። መጫረት ትችላላችሁ። እናመሰግናለን ናቲ። ቴንክ ዩ። እንግዲህ ናቲ ስዕሎችሽን አይተናል፣ ለጨረታም ቀርበዋል። እንዴት ነው እስኪ አሁን ወደ ስዕሉ እንዴት ገባ? ጥበብን እንግዲህ አሁን ሶሻል ሚዲያ ላይ ቲክቶክ ላይ መነጋገሪያ የሆንክ ሰው ነህ እንደማየው ከሆነ ማለት ነው። እና እንዴት ጀመርክ? መቼ ነው የጀመርከው? እስኪ አስረዳኝ። እኔ ስዕል የጀመርኩት ከኢለመንተሪ እየተማርኩ ስዕል አስተማሪያችን ስዕል ስትስሉ መጀመሪያ አታድምቁት፣ ዝም ብላችሁ በነጥብጣብ ምናምን ጀምሩ አይነት ምክር ነበር የሰጠች። ከዛ ሳላደምቀው ዝም ብዬ ነጠብጣብ እያረኩ ቀጫጭን መስመሮች እየሰራው ከዛ ወደ ውስጤ እየገባ መጣና ከዛ እየሰራው የሆነ ሰዓት ላይ ሰፈር ብዙ የእንጨት ስራ የሚሰሩ ጓደኞች አሉ፣ የሰፈር ልጆች አሉ እና የእንጨት ስራ እሰራለሁ። ከዛ አንድ ቀን ለምን ኤምዲኤፍ የሰው መልክ አለው የሰው መልክ ከለር ያመጣል ብዬ ኤምዲኤፍ ላይ ሳልኩና ያው ብዙ ሰው አሪፍ ነው ምናምን አለኝ። በቃ በዛው ይተከበት በዛው ግን አሁን የምር ማለት አሁን ብዙ ሰዎች መነጋገሪያ የሆነው ነገር ማለት ነው በአንተ ስራዎች አንዳንዱ የቀልዱ ነው የሚስለው፣ አንዳንዱ ደግሞ ነው ከልቡ ነው ምናምን ነገር ይባላል። አንተ ምስላቸው ማለት ስዕሎች እኔ በጣም አጥቂያቸዋለሁ፣ በጣም ነው ወደድኳቸው። እየቀለድኩ ነው የምር ነው ወይስ የጥበብ ውጤት ነው? እንዴት ነው? አዎ ስለ ሰው የራሱን እንትን ሊሰጥ ይችላል፣ ግን እኔ አልቀልድም። አሁን ለምሳሌ ለራሴ ደስ እንዲለኝ ነው የምሰራው እንጂ ለምንድን ነው ፊታቸው የምታጣመው? ያው ፊታቸው ለሳሊያን ይገባል ብዬ አስባለሁ። ሰው ግን ላይገባው ይችላል። መቼም የጥበብ ሰው መሆን አለብህ ይሄን ለመረዳት። የቻልኩትን ያክል እኔ ደስ የሚለኝ ድረስ እሰራለሁ፣ ግን ያላለቁ እንደ ነገሮች እንዳሉ ይገባኛል። ግን አሁን አድናቂያቸውን አሁን ሶሻል ሚዲያ ላይ ስመለከት እስኪ አንተ ኤፍሬምን ስለውና እንተያያለን የሚላለ ምናምን ብቻ ሁሉም የሚወደውን መንገድ ላይ የደረሰብህ ምንም ነገር የለም? አድናቂዎቻቸው የነሱ አሁን የኤፍሬም ወይ የቴዲ አፍሮ አበላሸው እኔም ወዶን ዘፋኝ ምናምን አልቅ ምናምን ነገር የሚል የለም? ብዙ ሰው እንደዛ አይነት አስተያየት ይሰጣል፣ እንደዛ ኮመንት ይጽፋሉ።
በውስጥም በኩል እንደዚህ አጥፈው ምናምን ነገር አይነት ያወራሉ። ግን መንገድ ላይ እንደዚህ አይነት ነገር አጋጥሞኝ አያውቅም። ግን ከሁሉም ስዕሎች በጣም በቃ ሰራሁት ከልቡ የምትል የትኛው ነው? እኔ ከልቤ ሰራሁት ምለው ቴዲ አፍሮ አለማየሁ እሸቴ አለማየሁ እሸቴ ማዲንጎን ግን እኮ የሆነ አራስ ልጅ አስመሰል በጣም ወፍር እኮ የሆነ በቃ እንደ እንቁላል ያስመሰልከው እንቁላል አይኖሩት። ግን ከፎቶ ጋር ከሳልኩት ፎቶ ጋር አብሬ ባሳየህ ሊመሳሰል ይችላል ብዬ ነው እኔ ሞከርኩት። እሺ ከእንትኖች ውስጥ ከነዚህ ከዘፋኞች ውስጥ አሁን ቴዲን ስለሃል ማዲንጎን ስለሃል ማዲንጎ እንኳን ነፍሱን ይማረው እሺ ያሉት ማለት ነው ደውሎ ያናገረክ ሰው አለ ያበረታታ ካሁን ጎሳዬ ወይ ደግሞ እነ አብዱ ኪያር ሌሎች አነጃሉድ ኤፍሬም ነዋይ ጆ ባይደን ከነዚህ ውስጥ ደውሎ ያናገራለ? እንደውም ባይደን እንኳን ደውሎ ከነዚህ ውስጥ እንኳን ያናገረኝ የለም። እንትና አሁን እስጢፋኖስ ቶማስ እስጢፎ ከዛ እሱ ደውሎልኝ ነበር እና አንገናኛለን በስጦታ ወረቀት አዘጋጅ ተጠብቀኝ በስጦታ ምናምን ብሎኛል። በነገራችን ላይ ማለት ነው አሁን ይዛቸው ለጨረታ ካወጣካቸው ስዕሎች መካከል የስጢፎ እዚህ ጋር የለም። እንዴት ነው የስጢፎ በስንት ብር ነው ያሰብከው? እኔ የሰማሁት የስጢፎን በነፃ እያልክ እንደሆነ ሰምቻ። አንተ በስንት ነው ብቻ የስጢፎ? የስጢፎን በነፃ የሚወስደው ሰው ካለ ያው በነፃ ልሰጥ ፈቃደኛ ለራሱ እንሰጠዋለን። ለሱ እንደ ጊቫዌ ነው ያዘጋጀው። የእንትናስ የዶክተር አብይ ስለምንድን ነው አሁን የዶክተር አብይ ያሉጣው ላይ ስለ አሁን የጥላውን ገሰሰ እኔ ካየሁት የዶክተር አብይ የአርቲስት እና ቲክቶከር የስጢፋኖስ አሉ አይደል ያላመጣካቸው እዚህ ስንት ነው? እነሱንስ ለማጫረት አላሰብክም? የምር ነው? ስለ በግል ሊገዛ የሚጠይቅ አንድ ሁለት ሶስት ሰው አጋጥሞኛል። እሺ እና ሁሉንም አንድ ላይ ሁላ ልግዛ ያለኝ ሰው ነበረ። በአንድ ላይ ሁሉንም አንድ ላይ ልግዛ። እኔ ግን በቃ አይሆንም እና አልተስማማን። እኔ ያቀረብኩለት ተመንና እሱ እንትን የሚለኝ ነገር አልተስማማን። ሲቀጥል ደግሞ ያንተ የጥበብ ውጤቶች በተለያዩ ቤቶች እንጂ አንድ ቤት መከማቸት የለባቸውም። መከማቸት የለባቸውም። እውነት ነው። ከኢትዮጵያ ሳሎች ማን ታደንቃለህ? ከኢትዮጵያ ሳሎች ቲክቶክ ላይ ብዙ ጊዜ ያየው ነበር። ናቲ የሚባል ልጅ ነበር። የሆነ ኮፍያ የሚያደርግ ልጅ ነው። ብዙ ጊዜ እከታተለዋለሁ እና በጣም ጎበዝ ነው ሲስል እና በጣም ሪስፔክት የምሰጠው ሳሊ ነው እና ብዙ ጊዜ የእሱን ስዕሎች ሳይ ብዙም እንከን አላገኝበትም እና በጣም አደንቅሃለሁ በዚህ አጋጣሚ። ከኢትዮጵያ ውስጥ ምርጥ ሰዓሊ ያልከው እንግዲህ ቲክቶክ ላይ ነው። አንተን የሚበልጥ ሰዓሊ አለ ብለህ ታስባለህ? ኧረ የለም፣ በጭራሽ የለም። አልተረዱትም። ያንተ ስራ በቃ ጥበብ የሚያውቅ ሰው ነው የሚያውቀው። እኔ ራሴን አንደኛ ብዬ ነው ማስቀምጠው ከማንም አይነት ሰዓሊዎች። እኔ ራሴን አንደኛ ብዬ ነው ማስቀምጠው። ማንም የሚደርስብኝ ያለ ሰዓሊ አይመስለኝም በአሁኑ ሰዓት ላይ። ስራዎቼን ገባህ እንደዚህ አይቶ አሁን ብዙ ሰዓሊዎች በውስጥ መስመር አንገናኝም ይለኛል፣ አብረን እንስራም በጣም ብዙ ማለት። ከዛ ሁለተኛ ደግሞ የምጠቅሰው አፈወርቅ ተክሌን ነው። አፈወርቅ ተክሌ። ሶስተኛ ደግሞ ቲክቶክ ላይ ብዙዎቻችሁ ታውቁታላችሁ፣ ናቲ። ስለዚህ አንደኛ አንተ ነህ፣ ሁለተኛ አፈወርቅ ተክሌ ነው፣ ሶስተኛ ደግሞ ናቲ የሚባለው። ከውጭ ከአንተና ከዳቪንቺ ማን ይበልጣል? እኔ ነኝ። እኔ እበልጠዋለሁ። እስኪ አንተ ሞናሊዛን ስለ ሳላትና ሞናሊዛ ወይ ደግሞ እሱ ሞናሊዛን ስለዋል፣ አንተ ደግሞ አንድ መቅደስ የምትባል ወይ ደግሞ ብርቅነሽ የምትባል ሴት ስለ የሆነች በራስህ አይምሮ በቃ የተሳለች ውስጥ ሳልና እናወዳደር። እንዴት ይመስላል? ሞክራታለሁ። ያው የዳቪንቺ ስዕሎች የዳቪንቺ ጥበብ ያልተገለ እንትን ከሞተ በኋላ ነው ሰው ስዕሉን ሊፈተው ያልቻሉ። እኔ ደግሞ ያው ማይፈታ ነገር ለመስራት ግዴታ መሞት አለብኝ። አሁን ያንተ ጥበቦች ከሞትክ በኋላ ነው የሚገለጽላቸው ሰዎች?
እንጂ በአካል ያለ ሰው ከኔ ጋር ተወዳድሮ ሊደርስ አይችልም። እውነት ነው። የባይደንት ለምንድን ነው አሁን የሁሉም ዋጋ ከፍተኛ ገንዘብ እዚህ ጋር 41 ሺህ ያለ የነ ኢዮብ ብቻ ሁሉም ተመኖቶላቸዋል። ከኢትዮጵያኖች ሳይ ይመስለኛል የዓለማየሁ እሸቴ ነው ዋጋው ከፍተኛ ያደረከው። የጆ ባይደንን ግን በዶላር ብቻ ያውም ውጭ ሀገር ዜጋ ለሚኖር ያውም በድርድር ፓስፖርቱ ታይቶ የውጭ ሀገር ዜጋ እንደሆነ ተብሏል። ለምንድን ነው ጆ ባይደን በሰዓቱ ያው ብዙም እንትን በቃ ስለሚመቸኝ የአሜሪካው ጠቅላይ ፕሬዝዳንት ስለሆነ ማለት ነው። ያው እሱ በመመራበት ጊዜ እንደዚህ እንደ ማስታወሻ እንዲሆነኝ ማለት ነው። ዋይት ሃውስንም ተሳታፊ ለማድረግ ነው በጨረታ ለራሴ በቃ በኢትዮጵያ አንጻር አይቸው እንደ ዜጋ ሌሎች ኢትዮጵያውያኖች ባያስታውሱት እኔ ላስታውሰው ብዬ ነው። እና ስስለው ጆ ባይደን ያው በስክሪን እንደሚታየው አይደለም፣ በጣም ሽማግሌ ነገር ፊቱ ምናምን ተሸብሽቧል በነገራችን ላይ እና ጸጉሩ ደግሞ በጣም ነጭ ነው እና በጣም ሸምገል ያለ ሰው ነው። እና ስስለው ትንሽ ከበድ ስላለኝም ነው ዋጋው በጣም በቃ ጥበብህን ተጨንቀህበት ተጠበህበታል። እኔ አሁን ዓለም አቀፍ ሰዓሊነት አይነት ሙድ ስላለኝ ያው ቀላቀልኩት ጆ ባይደንን። ኦኬ። ስለዚህ አንተ ዓለም አቀፍነትም ለዓለም ለማሳየትም ማሳያ መንገድ ነው የመረጥከው። አሁን አንተ መቼ ነው ኤግዚቢሽንን ለህዝብ የምታሳይ? ለኔ አሳይተኛል። አሁን ዋጋቸው ወጥቷል። እርግጠኛ ነኝ ብዙ ሰዎች ከውጭ ሀገርም ከአሜሪካም ከአውሮፓም ከካናዳም ብዙ ሰዎች እንደሚሻሙ አውቃለሁ፣ ከሀገር ውስጥ ባለሀብቶች። ከዛ በፊት ግን ከመሸጥ በፊት ሰዎችን ሰብስበ ለምን የሰፈር ሰዎችን ሊሆን ይችላል ወይ ደግሞ አድናቂዎችን በቲክቶክ ሰብስበ እንደ ኤግዚቢሽን ለምን አታሳያቸው? ኤግዚቢሽን ብዙ ሰውም ማሳየ ኤግዚቢሽን ምናምን እኔ ከዚህ በፊት የኤግዚቢሽን ልምዱም ስለሌለኝ ያው የሚያግዘኝ ሰው ካለ ለማሳየት እሞክራለሁ። ያው ስዕሎቼን ደግሞ በዛ ለማድረግም ገና እፈልጋለሁ እና አሁን ፕሮፌሽናል ሰዓሊ የመሆን ፍላጎት ስላለኝ ወደ አርት ስኩል መግባት በጣም ፍላጎት ነው ያለኝ። ትንሽዬ ተጋጨብኝ። ምን መሰለህ የተጋጨብኝ ፕሮፌሽናል ትምህርት ቤት ገብቼ ስትል ከኔ የተሻለ ሰዓሊ የለም ስል ትንሽ አይጋጭም? ማለት አሁን ስኩሉ ላይ የሆነ ትምህርቶች ይኖራቸዋል በውስጥ የሆነ የሚሰራ አይነት ትምህርቶች ስለ ያው ሁሉንም ታውቀዋለህ፣ ግን አንዳንድ ነገር ለመጨመር ያለ አንዳንድ ነገር አሁን ለምሳሌ በሸራ ላይ ሰርቼ አላውቅም። በሸራ ላይ አሁን ብዙ ሰው በሸራ ላይ የሰራው እየመሰለው ይጠይቀኛል እና ያንን ስኪል ለማዳበር ነው የአርት ስኩል መግባት የፈለግኩት። አንደኛ በሸራ እውቀቱ አለክ፣ ግን የተወሰነ ነገሮችን አንዳንድ አሁን ስዕሉ ላይ ብዙ ጊዜ የተጣመመ የሚመስለውን አስተያየት ማለት በቀለሞች በምን ቢታገዝ ጥሩ የሆነ ገጽታ ማምጣት እችላለሁ ብዬ እንትን ስላልኩ ነው ያው የአርት ስኩል መግባት ፍላጎት አለኝ። በዚህ አጋጣሚ የአርት ስኩል ትምህርት ቤታችሁን እናንተ ሳይሆን የምታግዙት እሱም ያግዛችኋል፣ ስማችሁን ያስጠራል። ይሄ ፕሮፌሽናል ድንቅ የሆነ ሰዓሊ ነው እና በዚህ አጋጣሚ እንድታግዙት ጥሪው እንድታቀርቡለት እንላለን ማለት ነው። በስተመጨረሻ እስኪ ማለት የምትፈልገው ነገር አለ? በስተመጨረሻ ሁላችሁንም አመሰግናለሁ። በቃ አመሰግናለሁ እና ስዕሎቼን መግዛት የምትፈልጉ ያው እዚህ ስዕሉ ላይ ባለው ዋጋ ስልኬን እሰጣችኋለሁ፣ መደወል ትችላላችሁ። በዶላር ለመጣ ደግሞ ቅድሚያ እሰጣለሁ ብለኛል። በዶላር የሚመጣ ሰው ቅድሚያ ያገኛል የኔን ስዕሎች እና ቴንኪዩ እኛም እናመሰግናለን። ስዕሎችን ደግሞ የበለጠ እኔ ቅድም እንዳስረዳኝ እኔ አልገባኝም ነበር፣ እያሾፈ ነው ምናምን ነበር። ዲቴል ሳዩ ግን ብዙ ነገር ተገልጾልኛል ስዕሎች ላይ እና ጥሩ ናቸው። አይ ቲንክ አርትን የማያውቅ ሰው ነው ያንተን ስዕል ያልተረዳው እንዳየሁት እና ብዙ ሰው ተዝናንቶበታል ስዕሌን። አስቂኝም ነው ሳትናገር የምታስቅም ሰው ሆነ ማለት ነው። ብዙ ሰው ተዝናንቻለሁ በስዕሎቹም። ሁለተኛ ደግሞ በኮሜንቶቹም ብዙ ሰው ተዝናንቻለሁ ብሏል። ዋናው የሰው መዝናናት። ግን የመጀመሪያ ስዕል ቲክቶክ ላይ ይዘው የመጣው የትኛዋ ነች?
ቲክቶክ ላይ የአንበሷ ስል ነበረች። እሺ አቀባበሉ እንዴት ነበር? ሰው በጣም ብዙ አሪፍ ነው፣ በዚሁ ቀጠል ምናምን። ከዛ በኋላ ነው ሰው ጥሩ ጥሩ ኤክስፔሪየንስ እየሰጠኝ ሄደው። ከዛ በቃ እኔ የተቀሩትን ስሎቼ ለምን አልወጣም ብዬ ከዛ አወጣኋቸው ሚዲያ ላይ። ከዛ ያው ኦልሬዲ ስለካቸው ቁጭ ያደረካቸው ናቸው ወይስ ሰው አሴስ ሲሰጥክ እየሳልክ የመጣው ናቸው ወይስ በፊት የሳልካቸው ናቸው? ኦልሬዲ ስዬ ያስቀመጥኳቸው በፊት ቆየ። ከዛ አሁን የጨመርኩት ቢያንስ አንድ 3 ስል ምናምን ቢሆን። ግን ቲክቶክ ላይ ከመውጣቱ በፊት አንተ ለራስህ ነበር መስሎ አይደል? ለራሴ ነው። ለቤተሰቦች ስታሳያቸው ወይ ደግሞ ለጓደኞች ለሰፈሮች ሰዎች ምን ይሉክ ነበር? ቲክቶክ ብዙ ማንም ጥሩ አስተያየት ሰጥቶኝ ያውቃል። ምን ይላል? በቃ ተጣመመም ምን አለ ይሄ ጭራሽ ምንድነው ሁላ የሚለኝ አይነት አስተያየት ነበር። አንዲ አሁን አንዳንዱ እየመኮንንን ሰለሞን ቦጋሌ መሰለ ቴዲ አፍሮን ልደቱ ይላል ሁለት። ግን ያን ማለት ያን አስተያየት ሰምተህ ሰፈሮች ሰዎችን የቤተሰብን ወደ ቲክቶክ ይዛቸው ለመምጣት አልፈራ? እኔ አልፈራውም። ባይዘዌ ኖርማል ሰውን አሁን የሰፈር ሰዎች ቤተሰብን ምናምን ለመሳል አልሞከርኩም መጀመሪያ ላይ እና አርቲስቶቹን በተለይ ያው ማደንቃቸው ለመሳል የሞከርኩት እና እንደዚህ አካባቢውን ሰዎች ምናምን ነገር ልሞክር አልፈለኩም። ያው ሞክሬ ማሳያቸው እንዳይጣሉክ ነው ወይስ ጥሩ ኮመንት ሊሰጡኝ እንደሚችሉ አውቃለሁ። ግን በቃ እዚህ ድረስ ሙድ ከያዙ ይበቃቸዋል በዬ በቃ ያው ለራሴ ላስቀምጣቸው ነው ስሎቹን የሳልኳቸው። ለራስ ብለህ አጋጣሚ አስተያየቱን እንትን ሲል ወደ ህዝብ አወጣው። ወደ ህዝብ አወጣው። በጣም አሪፍ ነው። እኔ በበኩሌ በጣም ተመችቶኛል። ካልተሸጠ እስከነዚህ ውስጥ የትኛውን ብገዛ ደስ ይለኛል መሰለህ? ከሁሉም የአብዱ ኪያር አሪፍ ነው፣ አንድ የወደድኩት ነው። የጃሉድም አሪፍ ነው። ግን ፊቱ እንትን እናጠቆርኩ፣ አፉን አጠቆርኩ። ጃሉድ ኢንተርቪው ላይ ነበር። ኦኬ። እና እያወራ ስክሪንሻት አንስቼው ነው የሳልኩት። ቴዲ አፍሮ ደግሞ አፍንጫው አለ። ከዛ ደግሞ ሌላኛው አፍንጫው ፊቱ ላይ ጉንጩ ላይ በጣም ነው የሚመስለው። ቴዲ አፍሮ ዘፈንና ልክ ሲዞር ስክሪንሻት አነሱት። አታንሰኝ እየዘፈነ እያለ ብቻ ስክሪንሻታቸው ሁሉ ፎቶውን ያገኙት አሁን የአብዲኪያር የንዋይ ደበበ የአለማየሁ እሸቴ የኢዮብ መኮንን የጎሳዬን የኤፍሬምም ስክሪንሻት አንስቼው የእናንተና አሁን የጥላሁን ገሰሰ የአብይን የሌሎቹን የሳልካቸውን መግዛት የሚፈልግ ካለ ዋጋቸው ወጥቷል ወይስ? ዋጋቸው አልወጣም። የነሱ ግን ትንሽ ወደድ የሚል ይመስለኛል። ሳይዛቸውም ሰፋ ይላል። ሳይዛቸው የተጠቀምክበት ማቴሪያል ቢኤምዲ እንጂ መቶ ሰው ቢያናገረ ለመሸጥ ሬዲ ነኝ። ብዙ ከስተመር እየጠየቀኝ ነው። እንግዲህ ሳይወሰድባችሁ ፈጠን በሉ ቅደሙ። እኔም እስኪ በጨረታው እኔ በባይደን ጨረታ ላይ ለመሳተፍ እንግዲህ አቅጃለሁ። እናንተም ሳትቀደሙ እንትን በሉ ማለት ነው። በተረፈ እና ባይዘዌ ቲክቶክ ላይ የሳላችሁኝ ፋኖቼ በዚሁ አጋጣሚ አንተንም እኮ ይስሏል። አሁን ለምሳሌ ነጃት አሁን አሪፍ አርጋ ነው የሳለች። ቆንጆ አርገው ይሳሉ ካሉ እንትኑስ ከዛ ውጪ ልጅ አሬድ ስዕል መተ እኔ ጋር ተማር ብለዋል። አንተ ደግሞ እንዳንተ ፕሮፌሽናልነት እኔ ባንተ አልማርም የሰጠው መልስ ሰምቻለሁ። አንተ ኮሜዲያን እንጂ ሳሊ አይደለም ብለከዋል። ያ ማለት አንተ ደግሞ ለሱ መልሰ ጥሪ እያቀረብክለት ነው። እኔ ልጅ ያሬድ ባይገርምህ ከልጅነቴ ጀምሮ ሳየው በጣም የሚገርመኝ ኮሜዲያን፣ ጎበዝ ኮሜዲያን ስለ አመጣጡ ይገርማል። የኮሜዲ ዘውጎቹ ይለያሉ። አመጣጡ በተነ የሚያላግጥበት መንገድ ከባድ ነው። ከዛ በጣም ይመቸኛል በነገራችን እና እዛ አንድ ቪዲዮ ላይ ድንገት ሳየው በጣም ነው ደስ ያለኝ። እና እኔ ከስዕሉ ይልቅ ኮሜዲው ስለሚመቸኝ ነው እዛ ቪዲዮ ላይ ኮሜዲዎች በጣም አደንቃለሁ እንጂ ያው እንትን ለማለት አይደለም። የስዕል አርቱም ብዙ ጊዜ ብዙ አይነት የፈጠራ ስራ ይሰራል። የስዕል አርቱንም
ታደንቅለታለህ፣ ግን አንተ በሱ ደረጃ የምትማር ሰው አይደለህ። ልክ ነህ። እንግዲህ ልጅ ያሬድ በአሁን ቀልዱን አስተምረው ስዕሉን ደግሞ እሱ ያስተምርሃል። ይሄ ነው መልእክታችን ማለት ነው። እንግዲህ በሌላ ቀን ደግሞ ልጅ ያሬድ መጥቶ ሁለታችሁን ቁጭ አድርጌ ደግሞ ስዕልን ባወዳድራችሁ ባናግራችሁም ትመጣለህ? ጥሪ ባቀርብልህ? አረ እመጣለሁ። በቃ እንግዲህ በሚቀጥለው ስትመጣ ስዕሎቹ ተሸጠው ሚሊዮነር ሆነሽ በዶላር ይሸጣል ያልከው የባይደን ዋይት ሀውስ ሁሉ ገብቶበት ጨረታ አሜሪካ ያለው እኔ ልግዛ የእነዚህ ሁሉ ዘፋኞች አድናቂ ተባልተውብህ ሀብታም ሚሊዮነር ለመሆን ያብቃ ባይነኝ። እንግዲህ ይመቻችሁ። እንግዲህ ለዛሬ ነበረን ከሱ ጋር፣ በሌላ ጊዜ እንመጣለን። እሺ በርቺ። የተሻለ ደረጃ ደግሞ እንጠብቅሻለን። ይመችሽ ናቲዋ፣ ስለመጣሽ አመሰግናለሁ። ሚኪሾን በዚሁ አጋጣሚ አመስግኑልኝ ይህን እድል ስለሰጠኝ ማለት ነው። እና የኢትዮጵያ ሕዝብ እወዳችኋለሁ። ቴንኪው በጣም አዎ፣ ሰፖርት አድርጉት። የምር ማለት ነው። ሰፖርት አድርጉት። የሚያድግ ልጅ ነው፣ ቁም ነገር የሚያድግ ልጅ ነው። ነገ ትላልቅ በዓለም አቀፍ ደረጃም ሊታወቅ የሚችል ልጅ ነው። በሀገር ውስጥም እንደዚህ አይነት ማለት እንደፈለጋችሁ እንደ ቁም ነገር የምታዩትም አላችሁ፣ እንደ ቁም ነገር የማታዩትም ሰዎች አላችሁ። ብቻ እያዝናናችሁ ያለ ልጅ ነው። በስዕሉ በጥበቡ እያዝናናችሁ ሊበረታታ ይገባል። የስዕል ትምህርት ቤቶችም እድሉን ብትሰጡት እሱም ከእናንተ ሲጠቀም እናንተም ከእሱ ልትጠቀሙ እንደምችሉ አስባችሁ የትምህርት እድል ብትሰጡት ጥሩ ነው እንላለን። አመሰግናለሁ እና ስለመጣሽ መልካም ጊዜ።